አንዱ ኮመንት ፈስ በፈስ እንዳያደርጉ ምናምን ይለኛል። ምንድነው ፈስ በፈስ የሚያደርጉ? እንደኛ በእነሱ ነው እንደምናምነው ከቻሉ ታላስከም ግን አሁን ህዝቡ የሚባለው ያለው በእነሱ ምክንያት ነው። በደንብ ወቆሽ። በነገራችን ላይ ከዚህ በፊት እኮ ነው የፈስ ደግመውብኛል። ይሄን ታውቃላችኋል? ኧረ እባክህ እመቤቴ ማርያም እግዚአብሔርን አንድ አባት ልጅቷ ብሯን ወስደው ሰውየው ቪትስ ገዝተው ኢትዮጵያ ውስጥ ሄጃ አናገርኳቸው። አባ እንዴት የዚች ልጅ ገንዘብ ለምን እንደዚህ ያደረጉ እንዴ? እቺ ልጅ እኮ ሰው ሀገር ተንገላታ ተሰቃይታ ነው የመጣ አሉ። ምን አባ ገባን ያሉ እንዲህ ብለው አባት ናቸው። ምነግራችሁ እኔ እውነቴን ነው ምነግራችሁ። ቆይ ጠብቃሉ ጠብቄ ሆንኳትን እኔ የማውቀው ደብረ ሊባኖስ ድረስ እጄ ነው ነገሩ የተፈታልኝ። እኔ እነዚህ ሰዎች እውነት እኮ ነው ያደርጉታል እኮ። የሚገርማችሁ እዚህ ደፍተራ የሚባሉ ምናምን እኔ ደርሶብኛል። እውነቱን ልንገራችሁ እና ቁም እያልከኝ ነው ሳሚ። በተለይ የክርስትና ስማችሁን ምናምን ካወቁ ጥሩ አይደለም። የክርስትና ስማችሁን አትናገሩ። ለማን ነው እዚህ የሚሰሩት ስራ ተታቸው ስራቸው? ግን እውነት ድህነታችን ይሻለናል። እባካችሁ ሀብታም ለመሆን ብር ለነሱ እየሰጣችሁ ኃጢአት ውስጥ አንግባ እንዴ። ድህነት ጌጥ ነው። እውነት በዚህ የመጣ ብር ጥንቅር ቢልስ? አይ ድህነት ጌጥ አይደለም። አንቺ ደግሞ ድህነትን አታሽሞኝ። የምን ድህነት በእነሱ የመጣ ገንዘብ ምን ያደርግልናል ብዬ ነው። ድህነትንም አታቅብጩ። ሲጀመር ደግሞ ገንዘብ እግዚአብሔር ነው እንጂ ሰርተሽ ነው እንጂ የምታገኘው። ሰው አቋራጭ የሚመጣው ነገር ታገኛታለሽ። ይኸውልሽ በሰማይ ቤትም በምድርም አይደለም፣ እዚቹ ነው የምታገኛት። በዚህ በጥንቁልና በመተት በምናምን የምትሄጃት ነገር እዚህ ነው የምታገኛት። ችግራችሁ እናንተ ደካማ የተገኘው ያገኙባችሁ ነው። አትጸልዩ። ቲክቶክ ነው ሄዳችሁ የምትሰግዱት የምትጸልዩት። ቲክቶክ ላይ ቲክቶክ ነው የምትከተሉት እናንተ። ዳዊት ሙስሊሞች ደግሞ ዱዓ ቁርአን አድርጉ። እውነቴን ነው የምነግራችሁ። በደንብ ወጥራችሁ ጸሎት ካረጋችሁ ሰይጣን ስልጣን የለውም። ምክንያቱም ስልጣኑ ለወደቁት ለክፍት ላሉት ነው። ካልጸልሽ ለምን አይጋልብሽም? እንደ ፈረስ መጥ ሲጀመር እንደዚህ ሶሻል ሚዲያ ላይ ገብተሽ ገንዘብ እንዲባረክ በትክክል ነው የምነግራችሁ። በጣም ብዙ በትንሹ አረብ ሀገር ያሉ ወንዶች ገንዘብ እንዲባረክ ምንድን ነው ማድረገው? እሱ 250 ሺህ ብር ወስዶ ምን ነው የሚባረክልሽ? ገንዘቤ እንዲባረክ ቤተሰቦቼን አፋቸውን ለጉሙልኝ እከሌን አስፈሳልኝ ብለሽ ያስላክ እከሌ ፍቅረኛዬ እንዲወደኝ እሱም ማማዬ እንዲለኝ ይርዱኝ ያግዙኝ ያልሽ ሴት ደህና ነሽ? ፍቅረኛሽ በመርጌታ በኩል መጥቶ ሰው ሊሆንልሽ ፍቅረኛሽ ከኔ ውጭ ከሄደ እግሩን አንቆላምሙት አንጀቱን አንዳጠፉት እንደዚህ ብሎ ይቅር ምናምን የምትሉ ሰዎች ካንቺ ከሄደ በኋላ እግሩ ቢቆላምም ምንድነው የምትጠቀሚው? ለምንድን ነው እንዲቆለምም? ምን አይነት ተንኮለኛ ሴት ትሆኚ ነው? መጨረሻሽን ቆይ ቆመሻት ቀኔ ወንድ ነው የምታገኝ። የአንቺ ሰውየው ጥፋት አጠፋ አይደለ? እግዚአብሔር ይቅጣው። አንቺ ለምንድን ነው እንዲቆላመም እንዲሻፈት የምታረጊ? ሳር እንዲግጥ የምታረጊ ምን ነሽ? በድሎሻል። እግዚአብሔር ለአንቺ ስላላለው እኮ ካንቺ ያስወገደው። ይሄን አታይም እንዴ? እውነት የተመታ ትውልድ ማለት እናንተ ደግሞ እኮ ቅዱስ ትጫወታላችኋል። የቲክቶክ ፌመስ መተት የምታስደርጉ የጊፍት መተት የጓደኛሽን ሽባ ለማድረግ ስራ እንዳትሰራ የሚያደርግ እናቴ ትሙትን እመቤቴ ማርያምን የምነግራችሁ ነገር ሁሉ ትክክለኛ ነገር ነው የምነግራችሁ፣ ውሸት አይደለም። ብዙ ነገር ዝም ብዬ ያስቀመጥኩት ደግሞ ነገ ደግሞ ምን እንደሚያደርጉን እኮ ስለማናውቅ እኮ በጣም እኮ ነው የሚገርመኝ። ከሚያደርጉት የሚያስደርጉት እኮ ናቸው የምንፈራቸው እንዴ። እኔ እኮ በእናንተ እኮ ያላየሁትን ፈተናና ፈተና እግዚአብሔር ይቁጠረው እንጂ እኔማ ምንም ማለት ግን ብዙ ነገር ውስጥ የሀገር ባህል ቤት ልብስ ቤት ከፍቼ እሱ ገበያ እንዲመጣ
አዎ እንዳለመታደሉ ነው። እኔ ፔጅ ውስጥ ያላችሁ በጣም ነው የምታሳፍሩት። ሌላ ቦታ ሄዳችሁ ጥፍራችሁ እስኪነቀል ፎሎ እስቲ እርስ በራሳችሁ እንኳን ፎሎ ተደራረቡ። የእናንተ ፎሎ ዜሮ፣ የሰው ፎሎ ከፍ አድርጋችሁ እናንተ ውርደት። መጀመሪያ ሰው እባብ ልቡን አይቶ እግር ነሳው የሚባለው አባባል ትክክል ነው። እናንተ ቆይ ነገን መሻገር ከፈለጋችሁ ቅንነት እኮ ያስፈልጋል፣ መልካምነት ያስፈልጋል። እስኪ እርስ በራሳችሁ እንኳን ፎሎ። አሁን እኔ ቤት ያሉት 0 ናቸው። ሌላ ቦታ ብትሄዱ 100 200 ሐሜት፣ ተንኮል፣ ክፋት ምናምን የሚደረግበት ጋር እርስ በራሳቸው ፎሎ ተደራርገው ሰማይ ደርሰዋል። ምን አለ ፎሎ ብትደራረጉ? እስኪ ፎሎራችሁን ይሁ 7 ዓመት 8 ዓመት ሰው ተከተላችሁ። የእናንተ ፎሎወር የት ነው ያለው? ቢያንስ እንኳን ወጣችሁ እንኳን የምታለቅሱበት እንኳን ቢሆን ምን አለበት? ሌላው የት አላችሁ? እኔ ገስት ላይ እንዳለሁ ራሱ አይታየኝም። ማርያም ምንም ነገር አይታየኝም። ኔትወርኬን ውጭና ገቢ አንቺ ጋር ነው። እሺ በቃ ልመለስ። ውጭና ገቢ እስኪ ፎሎ ተደራረጉ። እርስ በራሳችሁ እንኳን ተጠቃቀሙ። ምን ችግር አለ? አስቆይ በትክክል የሚሰማኝና በጥንቃቄ እየሰማኝ ልክ ነው ሳሚ ለካ መጠንቀቅ አለብን የሚል እኮ 10 ሰው አይሞላም። ሌላው እኮ ምን ሊያደርግ እንደመጣ ራሱ የሚያውቀው የለም እኮ። ምን ሊያደርግ እንደመጣ ተንኮል የሚያስባሉ፣ ክፋት የሚያስባሉ፣ ሸር የሚያስባሉ፣ ሪከርድ ሊያደርጉ የሚዘጋጁ አሉ። ስንት አይነት በየአይነት እንዳለ ብታውቁት። እኔ እኮ አሁን 200 ምናምን ሰው አለ ብዬ አይደለም ማውራው። አለ ብዬ መስሏቸው ማውራው። እኔ አሁን 10 ሰው ብቻ እንደሚከተለኝ ነው የማምነው። 10 ሰው በቃ እንደው 10ሩም ትንሽ እንደው እግዚአብሔር እንደው ኑሮ ድክም ያላቸው የከበዳቸው ግራ የገባቸው የጨነቃቸው መሄጃ ያጡ ምናምን ሌላው ዝም ብሎ ማትፈልጉ ከሆነ ለምን አትወጡም ከዚህ? እኔ እናንተ ተሰብስባችሁ ምንም አታውቁም። እንዴት ነህ? ደህና ነው ወይ ወዳጄ? ሰላም ነው? እንዴት ነው? አለን። እንዴት ነህ? አለን። ይረብሻል አለ ሚዩት አድርገው ትንሽ። አዎ እኔን ወደን ምናምን እኔ ወደን የሚለኝ ሰው በጣም ነው የምናደደው። አትወደዱኝ። እኔ እዚህ ወዱኝ ወይ ደግሞ ለኔ ምናምን ምንም አትጠቅሙኝ። እኔ ልንገራችሁ፣ እኔ ሐሳቤን ገዝታችሁ ሂዱ፣ ይጠቅማችሁ። እናቴ ትሙትን ለእግዚአብሔር ያልሆናችሁ ለኔ ትሆናላችሁ ብዬ አላስብም። እግዚአብሔርን መጀመሪያ ወደዱ፣ ራሳችሁን ወደዱ። ከዛ በኋላ ለኔ ይደርሳል፣ ለኔ ይደርሳል። እናንተ መጀመሪያ ራሳችሁን ወደዱ፣ ፈጣሪያችሁን አክብሩ፣ ለፈጣሪያችሁ ተገዙ። የት ነኝ ያለሁት? ምን እያደረኩ ነው? ለምንድን ነው በዙሪያዬ እነዚህ ሰዎች በዝተው ተከማችተው እኔን ምን እያደረጉኝ ነው ብላችሁ ራሳችሁን ተጠንቀቁ፣ ጸልዩ፣ ራሳችሁን ወደዱ። እንወዳለን ነገ የሆነ ነገር ሳረግ ባናት የዘግዝቃችሁ ቀብራችሁ ስላየዋችሁ እኔ እንወዳለን የሆነ ቻይነኛ ነው የሚመስለኝ፣ አይሰማኝም ራሱ። አትውደዱኝ። እኔ ወደዳችሁኝ አልወደዳችሁኝ ምንም የምታመጡልኝ ነገር የለም። ለራሳችሁ ግን የሚጠቅማችሁን ብቻ ሐሳብ ገዝታችሁ ላጥ ብላችሁ ውጡ። ይኸውላችሁ ምርጥ ሴት፣ ጀግና ሴት ይሄ ወሬ አታበዛም። የሆነ ነገር ትፈልጋለች፣ ትሰማለች፣ ትረጋጋለች፣ ከራሷ ጋር ትሆናለች። ሰው ቀንሱ ማለት እኮ ቀላል አይደለም። እላያችሁ ላይ ሰው ቀንሱ ነው እያልኩ ያለሁት እንጂ ሰው አብዙ አይደለም። እኔ ተጨማሪ የምታደርጉኝ ለምንድን ነው? አይበዛባችሁም? አንገታችሁን ያማችሁ? የእውነት የሚወድሽ ሰው እኮ ስላንቺ ይጸልይልሽ። ሳሚን ጠብቀልን ፈጣሪ ወይ ክፉን አታሰማን፣ ወደ ፈተና እንዳይገባ እርዳው ሚል የሚያግዝ እኮ ሰው እንደዚህ ነው የሚያስበው። በልብ ውስጥ የሚያስቀምጥ ነው ትክክለኛ ወዳጅ እንጂ እዚህ መጥቶ ስላወራችሁ እኔ ኮሽታ ይሰማል። እኔ ባይሆን ደስ የሚለኝ ውጤታማ ሆንኩኝ።
ስኬታማ ሆንኩኝ። ይሄው እንደ ቅድሟ ኮንዶሚኒየም ገዝቼ 25 ሺህ ብር አከራየሁ። አንተን በመስማቴ ባልሰማ ኖሮ ገደል ገባ ነበር። በቃ እንደዚህ አይነት ድምጽ ይሰማኛል። እዚህ ጋር ደግሞ አለች። እኔ እኮ ትናንትና ለማንም ነበር መበትነው ዘልዛላ ነበርኩ። አሁን ተሰብስቤ አርፌ የተቀመጥኩት በአንተ ሐሳብ ነው። አነቃህን የሚሉ ሰዎች አሉ። በዙሪያዬ ከነበሩ በቀቀኖች አነቃህኝ የሚሉ ሰዎች ደስ ይሉኛል። እኔ አበባ ይሄ ሰው ሲሞት የሚቀበረው አበባ ይሄ ለማይረባው አበባ እንኳን ስጡ ስትባሉ ለኔ መች ትሰጡኛላችሁ? አንዳንዶቻችሁ ሌላ ቦታ ሄዳችሁ ግን እንትን አዋጣችሁ ለሶስት ይሄን ታሪክ ታውቁታላችሁ። ለሶስት አዋጣው አንበሳ ገዝተው ለሆነ ሰው ሰጡ። እነዚህ ሰዎች እኔ ጋር አንዷ የኔ እዚህ እኔ ጋር አለች፣ ዛሬ አለች፣ አሁን እዚህ ውስጥ አለች። አንዷ ለሶስት ብር አዋጣው አንበሳ ገዝተው በውስጥ መስመር ሄደው እኛ ሶስታችንን አዋጣን እንዴ ውድድ አድርጋችሁ ይሙታችኋል። ሁሎቻችሁን የሚጫወቱባችሁ እንደዚህ ነው። እኔን እንደሚጫወቱብኝ እናንተም ላይ ጓደኞቻችሁ ያሏቻቸው በቀቀኖች እናንተ ላይ እንደዚህ ነው የሚጫወቱ። ድራማ ነው የሚጫወቱ። ድራማ ነው የሚጫወቱ። የሚወድሽ ሰው እኮ የሚሰማው ሰው እኮ እኔ ስጠፋ እንኳን የት ሄደ እንኳን ብሎ የሚጠይቀኝ አንዱ ሲርናይን ብሎ 15 ቀን ሆስፒታል ገብቼ ራሴን ስቼ እኔ 15 ቀን ራሴን የት እንዳለው ሳላውቅ በ15 ቀን ሲወጣ ግን ዶክተሩ ሰው የለህም ወይ ምንም የለህም ነው የተባልኩት። ማንም ሰው አጠገቤ አልመጣልኝ። ማንም እዚህ እስከዚህ ይኸው ከዚህ እስከዚህ ነው የተሰፋሁት። በብረት ነው ጠቅልለው የጣሉኝ። እኔ ለማን ተብዬ ነው የተመታሁት? ለእናንተ እኮ ነው የተመታው። ደላሎችን ዛጅማን ያሉት ደላሎችን ስላጋለጥኳቸው። ዛሬ ግን እነሱን ደላሎች ክብር ሰጣችሁ፣ ጭንብል ለብሰው ክብር ሰጣችሁ፣ ላይ አድርሳችኋቸዋል። እኚህ ግን ይኸው እዚህ ነው ያሉት። ስለእናንተ እኮ እናውራ ከተባለ ውለንም ምን እናናድርም እኮ። እኔ ለምን ብዬ ነው ነገ እኔ ብጠፋ ማን ነው ዞር ብሎ 5 ቀን 6 ቀን ቲክቶክ ሲቀጣይ ማን ምን ሆኖ ነው ይልጅ እንዴ ለኛ ብሎ አይደል ያፈርድም የሚበላው የት አለ ብሎ ማን ስልክ አንስቶ የሚደውልልኛል ለመሰልሽ? ምን ሆኖ እኮ ለራሴ እግዚአብሔር እየረዳኝ ነው እንጂ እናንተ ጋር ያሉት እናንተን ያምኜ ምናምን አይደለም። እዚህ ያሉት ማንንም ማምኜ አይደለም። ሁላችሁ ራሳችሁን ሆናችሁ ተገኙ። ሰው እንደሆነ ቆማችሁ ሲያችሁ ከፊቱ ላይ ስትቆሙ ነው እንጂ የሚያወራ ከጠፋችሁ አያስታውሳችሁ። እንደውም ልትሞቱ ነው ከተባለ ገንዘብ ያዋጣል። በደንብ ቅበሩት እንዳይመጣ ተመልሶ ብሎ እኔ ምንም ማላቅ በቃ ምንም ማላቅ የሚመስላችሁ ሰዎች አላችሁ። የፎሎ ቻሌንጅ ብላችሁ በአንድ ሌሊት 200 እና 300 ሺህ ሰው የምታስገቡትን ሰው ቋቃለሁ። ጫካ ውስጥ ልጃገረድ የሚደፍሩ ዱርዬዎች ጫካ ላይ ቁጭ ስላሉ ብቻ እናንተ ፎሎ ታደርጓቸዋላችሁ። ህፃን የሚደፍሩ ምናቸውን የማታውቁ አንድ ወንድ ይሁን ሴት አይሁን በወንድ አግብቶ የሚኖር እዚህ ቲክቶክ ላይ ጫጫ የሚመስሉ አሉ፣ ጌዎች አሉ። እነሱ ፎሎ አድርጓቸው ባያንዳንዱ ምናምን ስለሚሏችሁ ለነሱ ፎሎ ታደርጋላችሁ። ይሄው እኔ ከመጣው ስንት ቀን ነው? አንድ ቀን ፎሎ የለም። እኔ እኮ ብዙ ነገር ማለት ነው ፎሎ ፍቅር የለኝም። የፎሎ ችግር የለብኝም። የሰው ድጋፍ ችግር የለብኝም። እኔ በቃ ተወሰኑ ሰዎች ራሳቸውን ከቀየሩልኝ ከተሻሻሉልኝ አላማዬ ፕሮግራሜ ብዬ ስለያዝኩ ችግር የለኝም ብዬ ዝም ስላልኩ ምንም የማላቅ መስሏችሁ ነው? አውቃለሁ እኮ እያንዳንዷ የምታደርጓትን ነገር እያንዳንዷ አውቃለሁ። ለሙድ እንደምትመጡ ነው ውጪ አንቺ ፈጣሪ አንቺ ህይወትሽ 37 ፎሎ ነው ያላት ነው ውጪ አንቺ ጋር ነው። አስወግዱ ከላያችሁ ላይ እንደዚህ በቀቀኖችን አስወግዱ። የውሸት የሚወዷችሁን አስወግዱ። እህቶቼ እውነት ነው ምናችሁ እነዚህን አስወግዳችሁ ነፃነታችሁን ታዩታላችሁ። ይሄ በዙሪያችሁ ያሉ ወይ ህይወታችሁን አላሳደጉ ወይ እድሜያችሁን አልቀየሩ ሐሳብ እየሰጡ የሐሳብ ጥገኞች የሆኑትን አስወግዱና በራሳችሁ ቁሙ። ያኔ በራሳችሁ ስትቆሙ ስትፈልጉ ያጣችሁ ሲፈልጋችሁ ታገኛላችሁ። እግዚአብሔር ትልቅ ቦታ ነው የምትደርሱት። እናንተ አሁን ያላችሁት በሰው ትከሻ ነው ያላችሁት፣ በሰው ድጋፍ ነው ያላችሁት፣ በሰው ኃይል ነው ያላችሁት። ያ ደግሞ ጊዜያዊ። እናንተ በራሳችሁ ቁሙ። ሐሳባችሁን
ለራሳችሁ አድርጉ። ደካማ ጎናችሁ ለፈጣሪ ንገሩት። ፈጣሪ አልቅሱ። ቲክቶክ ላይ የመጣሽ አትነፍርቂ። ያባብስልሻል እንጂ አይጠቅሙሽም። አባባሾች ናቸው። በለው ነው የሚለው። በልበለው ነው የሚሉሽ። ፍቅረኛዬ ጉድ አደረገኝ ብላ ሚዲያ ላይ የምታለቅስ ልጅ እኮ ሀሳብ የሚሰጠው ሰው አንቺስ ምን አድርገሽው ነው ብሎ የሚሰጥ ሀሳብ እኮ የሚመጣው። ከዛስ ፍቅረኛዬ በቺታ ገቢ የመጣች ያቀሰች እሱ በውስጥ መስመር ሚል ሊበላት እኮ ነው የሚገባው። እሱ ፍቅረኛ ሊሆናት አዛይ መስሎ አስተዛዛይ መስሎ ሊበላ የተገኛ ቆንጅዬ ነች እንዲችን የመሰለች ሴት ይላል። ሌሊት ሙሉ እንዲህ ሲርገበገብበት ነው የሚያደርገው። ሊበላ ኖ ፕሮብሌም እኔ ያለው ከጎንሽ መኪና አለኝ ልምጣ ፒክ ላርግሽ ይላል። ፒክ ልታረጋት አንተ ፒክ ፕራንክ ልታረጋት ነው እንጂ ሰርፕራይዝ እኔ በሱ ቦታ አለውልሽ ልትላት ነው እንጂ አሁን አንተ ፒክ ልታረጋት ነው የምትመጣው። ሸትልማ ናቃቸዋለን። ሰው እንዴት እያለቀሰ ቲክቶክ ላይ ወጥቶ እያዘነ ድጋሚ ሌላ ከዚህኛው ጭቃ ወደ ሬንጁ ጭቃ ሄዶ ይገባል። በደካማ ጎንሽ እኮ ለመግባት እኮ ነው። ሁሌም የሆነ ነገር ከመድረሱ በፊት ተጠንቀቁ። ካልደረሰባችሁ ተጠንቀቁ። ከደረሰባችሁ ደግሞ ምን ማድረግ እንዳለባችሁ ቀድማችሁ አስቡ። አምላክ የሚባል አለ። የተገፉትን የሚያይረሳ፣ የወደቁትን የሚያነሳ፣ የሚያለቅሱትን እንባ የሚጠርግ ፈጣሪ አለ። እሱ ጋር መሄዳችሁን ትታችሁ ወደ ሰው ስትመጡ ድምጥ ማጣችሁን ነው የሚያጠቋችሁ። 4 ነጥብ። ድምጥ ማጣችሁን በተለይ ችግር ውስጥ ገብታችሁ ማለት ነው። ችግራችሁን ደካማ ጎናችሁን ተጠቅመው ስር ሰደው ወንድም እባብ ለባብ አንተስ ከሱ በምን ትሻላለህ? አንተ ማን ነህና? በዛ ላይ አንድ ደግሞ በጣም የሚገርማችሁ አሁን በተለይ የኦርቶዶክስ እምነት ተከታዮች ሆናችሁ በቲክቶክ እየመጡ ንስሐ ግቡ የሚሏችሁ ሰዎች እኔ አይመችኝም። ከዛ ደግሞ ማለት ነው ሁላችሁ አንድ ነገር ልንገራችሁ። አባቶቻችሁ ጋር ሄዳችሁ እዚህ አትችሉ። በቃ ችግር የለውም እኮ እዚህም አባቶች አሉ። አባቶች ጋር ሄዳችሁ ንስሐ ስትገቡ ጥንቃቄ አድርጉ። ንስሐ ግቡ ነው እንጂ የተባላችሁት የህይወት ታሪካችሁን ተናገሩ አይደለም የተባላችሁት። ያለባችሁን የብር መጠን ካፒታል አይደለም መናገር ያለባችሁ። ንስሐ ነው። እግዚአብሔርና እናንተ የተጣላችሁበትን ንስሐ ይሄን በድያለሁ፣ ይሄን አድርጊያለሁ አባዬ። በእርሶ በኩል ለጴጥሮስ የተገባ ቃል አለ። አንተ በምድር የፈታው በሰማይ የተፈታ ነው። አንተ ጴጥሮስ ነህ፣ ከዛሬ ጀምሮ አለት ነህ ተብሎ የተሰጠው የንስሐ ቃል አለ። ሂዳችሁ ኃጢአታችሁን ብቻ ተናግራችሁ ሌላ ታሪክ ውስጥ እናስገባችሁ። ይሄን ያልበራልኝ ብለሽ ትናገሪያለሽ። አባትየውም ትክክል ይሆን አይሆን አላውቅም። ለአንዱ ይሄን ያልበራላት አገባት፣ በቃ ምስኪን ነች ይባላል። አረ ይሄን ያህል ገንዘብማ ካላት ታዲያ ተብሎ በሚስጥር እነሱ ተያይዘው ታገቢዋለሽ። ለምን ባባ በኩል ነው የመጣው። ልጄ ይሄ ልጅ ጥሩ ልጅ ነው አግቢው ትባያለሽ። እሱም እኮ እሳቸውን የሚያውቁት እሳቸው እኮ እሱን የሚያውቁት እኮ እዚሁ ሲመጣ ነው እንጂ ምን አይነት ታሪክ እንደነበረው አይታወቅም። እግዚአብሔር ይቅር ባይ ነው፣ መሐሪ ነው። እኔ ንስሐ ሰጥን ጥሩ ነው ብለው የሚያስቡትን ሰው ያገናኙሻል። ከዛ እሺ ብለሽ ባባ በኩል ላይ መጣ ብለሽ ታገቢያለሽ። ከዛ በኋላ በላይሽ ላይ እሳት አደጋ ትሁት መስሎ ጋቢ ነጠላለው እሱ እሺ አባቴ አንከባከባታለሁ፣ አከብራታለሁ። ደግሞ አንገቱን ደግሞ ሲደፋ እንደዚህ ነው የሚያሳዝነው። እሺ አባቴ፣ እሺ ልጌታ፣ እሺ ከሱ ቃል አልወጣም፣
ከቤተክርስቲያኑ ግቢ እስከሚወጣ እኮ ቤተክርስቲያን። እሺ አባትዬ እሺ ደግሞ ቀና ይላ ይላታል። እሷ በአንድ አይን እኮ ነው የሚያክደው ጎሪጥ። እሷ ከእግር እስከ ራሱ ታያት። ያን ቀን ማዘንጠው ነው የመጣው። ምንም ታያለሽ። ከዛ በቃ ትሁት መስሎ ይገባል። ከግቢ ወጡ። ትዳሩ ተደረገ። ወር አይቆርም ይላል። ምሳ በልታ ከጓደኞቿ ጋር በልቻለሁ። ድርጊቱን እኮ ታውቂዋለሽ። ሲጀመር ከቤተ ክርስቲያን የመጣ ሰው እኮ አይመስልም። ጸሎት እኮ አያረግም እኮ። ምግቡ ላይ እኮ እንዴት እንደሚሰፍርበት ዘሎ ጸሎት አያረግ። መጀመሪያ እኮ በቃ ዳዊት ተሸክሞ ምናምን ቀየስ በቃ የቤተ ክርስቲያን ሰው ነው በቃ ብለሽ ያለ የሌለሽን ስጫለሽ። ሲተኛ ይጸልይ፣ ሲበላ ይጸልይ። ግራ ነው የሚገባሽ እኮ። ተው እኔ አጋጥሞኛል ልክ ነህ ትላለች። ካጋጠመሽ ተጠንቀቋቸው። በሰው የመጣ ጣጣ ነው። ራሳችሁ ተመራጭ ነው። እናንተ ራሳችሁ መርጣችሁ እግዚአብሔር ጸልያችሁ በቤተሰብ ተከብራችሁ ምናምን ነው። ከዛስ አባ አደላለች ደመች በተረዳባቸው። አረ ልጁም የሆነኛ አይመስለኝም። ምን ሆንሽ? አረ ተውኝ አባዬ ልጅ ትክክል አይደለም። አይዞሽ ልጅ እኔ አውቀዋለሁ፣ አናግረዋለሁ። ምናልባት እኮ ስራ እየበዛበት እየደከመው ይሆናል። የእሷን ብር በልቶ መቼ ነው የሚደክመው? ማዝናናት የለ እንደ ሰዎች ለብሳ ስትወጣ ይወድ ልትወጣ ስትል የትነሽ ቤተክርስቲያን ነኝ ካለች ትሄዳለች። ሌላ ቦታ አትሄድም። የትነሽ ማለት ይጀምራል። እንደ ሌሎቹ ፈታ ብላ የሆነ ራሷን ሪላክስ አድርጋ ዘና ብላ ምናምን የምትኖር አይፈልግም። በተለይ ቤተሰቦቿን ከመጣችማ በስማ ከዛስ በቃ እንዴ አይሆንም። እንደማይሆን ነገር ነው አባ ያገናኙኝ። ብዙ ሰው ሃይማኖቱን ቀይሯል በዚህ ምክንያት። ልንገራችሁ ማቀው ብዙ ሰው አዝኗል። ብዙ ሰው ለሰው መናገር አቅቶት ብናገር የሚሰድበኝ ሰው ይበዛል ብሎ አንገቱን ደፍቶ የተቀመጣል። ብዙ ሰው ያለቀሳል። ፍርዱን ለእግዚአብሔር ይፈርዳል። ተጠንቀቁ። ብዙ የምናውቀው ነገር አለ። መናገር ለእናንተ ከአይምራችሁ በላይ ይከብዳል እያልን ትተነው ነው እንጂ ብዙ ነገር አለ። ብዙ የምናውቀው ነገር አለ። ለዚህም ነው ይሄን ስለምናገር ነው እንዴ ጠምዶ ያዙ። ለምን እኔ ደግሞ እናገራለሁ። ለምን እንደምናገር ታውቃላችሁ? ሰላም እንዴት ነሽ? ሰላም ሳምሻ ልጅ ነኝ አለልሽ። እንደምን እንርሳ? ምኑን ነው እንደምን የምትረሺው? እናትዬ ይውድ እንደምን ሳይሆን እንደምን ሞት አንርሳ ነው። እንደምን ሞት አንርሳ። ኦኬ እንደምን ሞት አንርሳ። እንሞታለን እንዴ? ኦፍኮርስ አዎ፣ በስጋ ሰው ልጅ እንሞታለን። ክርስቲያን ከሆንን ዘላለማዊ ህይወት አለን። ያው በክርስቶስ እንሆናለን፣ በስጋ ግን እንሞታለን። ለምንሰራው ነገር እንጠንቀቅ ነው። ሞት አለች ነው ፊት ለፊታችን የምትጠብቀን ትልቋ ሞት አለች።
ግን አሁን ደግሞ ለአንቺ ለእህቴ ለውዷ እህቴ አንድ ሀሳብ ልስጥ ነው በዚህ የሚያጠነክርልሽ። ኦኬ እሺ እኛ አሁን አያገባንም ስለ ኢትዮጵያ ህዝብ ምናምን ስለሌለው ህዝብ አይደለም ኢትዮጵያ ስለሚኖሩ ምናምን አይደለም። እዚህ አረብ ሀገር ያሉ እህቶቻችን ሳይሞቱ ሰው ያደረገውን አድርገው እንዲሞቱ መሆን አለበት። ቢያንስ ተሰቃይታለች፣ ደክማለች፣ ስንት ስቃይታለች፣ ስንት ታፔላ ተለጥፎባት ዋጋ ከፍላለች። በከንቱ እድሜዋን ጨርሳ አንድ ቀን ሳስቅ፣ አንድ ቀን ሳትቦርቅ፣ አንድ ቀን ልጅ ሳትተካ የእንትና ልጅ እኮ ነው እንዲባል ሰው ሳትተካ አንድ ቀን የሰራችው ቤት ላይ የለፋችበት ሰው ላይ የደከመችለት ሰው ላይ እርፍ ብላ ቦርቃ ተደስታ መሞት ካልቀረ ንስሐ ገብታ አምላኳ ጋር ታርቃ በደስታ እንድትኖር በተለይ በስደት ያሉ ልጆች ሳይሞቱ ሳይጎዱ ደግሞ ሁለቴ ነው የሚሞቱት። አሁን የስደት ሀገር ያሉ ልጆች እኮ አሁን እኮ የሚገርማችሁ ነገር ሰው አንዴ ነው የሚሞተው በስጋ። አረብ ሀገር ያሉ ልጆች ግን በስጋ ሁለቴ ነው የሚሞቱት። አንድ በቁማቸው ይሞታሉ፣ ሁለተኛ በስጋቸው ይሞታሉ። በቁማቸው ያመኑት ሲከዳቸው፣ የያዙትን ሲያሳጧቸው፣ ሲበድሏቸው፣ ሲያሳዝኗቸው፣ ሲያስለቅሷቸው፣ ሲያሳብዷቸው ከርመው ደግሞ በኋላ ደግሞ ሞት መጥቶ ደግሞ ይወስዳቸዋል። እውነቴን ነው የምነግርሽ። ይሄ ነገር እንዳይሆን አንቺ እንደው በጣም ትልቅ አስተዋጽኦ ማድረግ ትቻለሽ። ጀግና ልጅ ነሽ፣ አውቅሻለሁ። ገብቶሻል። ቢያንስ ኑሮ የሚባለውን ነገር ከቤት ሰራተኝነት ወጥተው ራሳቸው ነፃ ሆነው መኖር አለባቸው። ያ የሚያደርጉት ለጊዜ ከጊዜ ጋር ሲሄዱ ነው አይደለ? እንደዛ ነው የሚመስለኝ። ስለዚህ ኢቭን ራሱ እኮ እንደ ሰው እኮ የተሟላ ነገር እንኳን በቂ ምግብ እንኳን ማግኘት አለበት። ይቺ ልጅ ከእናት ከአባቷ ስትወጣ እኮ ምግብ ተርፎ እኮ ሰራተኛ ቤታቸው እኮ ከገጠር የመጣ ሰው እኮ ቤቷ ሞልቷል እኮ። እሷ ግን እዚህ ሩዝ አሮባት ነው ያለችው። ቤቷ እኮ የሚበላ ምግብ አይደለም። ህይወቷን ልትቀይር ልታስተካከል መጣ። የሆኑ ሰዎች የሆኑ ጓደኞች የሆነ መንገድ ያሳቷት ሰዎች አሉ። እነሱ እቺ ልጅ እድሜ ልኳን የምትኖር እንጂ የምትሞት አይመስላቸውም። በቁሟ እየገደሏት ያሉት ስንቱ ነው በቁሙ የሞተው? ስንቱ ነው ዛሬ ቤት ሰርቶ ትዳር ይዞ ልጅ መውለድ አቅቶት ጀሪካን ይዞ በየጸበሉ የሚንከራተት? ስንቱ ሰራው ቤት ደስተኛ ሆኖ አልሆን ብሎ ኩላሊታቸውን አሳጥባ እኔ ታውቂያለሽ፣ ሳውዲ አረቢያ 17 ዓመት የቆየች ልጅ የተሰደደችው በ25 ዓመቷ ነው። ከዛ 17 ዓመት ጨመረች። ስንት ሆነ? እስቲ መልሽልኝ፣ ስንት ሆነ? 43 አይደል? እንደዛ መሰለኝ። በ43 ዓመቷ ቤተል ላይ G+4 ሰርታ ከሳውዲ አረቢያ መጣ። G+4 ያኔ ቦታ ርካሽ ነበረ። ቦታውን ገዝታ ነው ያሰራችው። ልክ በ43 ዓመቷ ከስደት አረብ ጀሪካን በርሚል ምን ያልቀራት ወርቅ ያልቀራታለ ጭና ቅጥቅጥ አርጋ ገባች ኢትዮጵያ። እየነገርኩሽ ያለሁት በ43 ዓመቷ ስደት እያለች እኮ ታማታቅም ነበር። ልክ ገብታ ቃዋን አዘጋጅታ ምን ብላ መኖር